የእስራኤልና የአሜሪካ የጦር ጀቶች በኢራን ላይ ጥቃት ፈጽመዋል። ኢራንም ለሀገራቶቹ የመልስ ምት ሰጥታለች። የአሜሪካና የእስራኤል የጦር ጀቶች በኢራን የኒውክሌር ጣቢያዎች ላይ ጥቃት መፈጸም አልፈለጉም። በፎርዶ ናታንዝና ኢስፋሃን ላይ ኢላማ አላደረጉም። ይልቁንም በዋና ከተማዋ ቴህራን ላይ ጥቃት ፈጽመዋል። በኢራን ላይ ጥቃት ለመፈጸም እስራኤልን ከፊት ለፊት ማሰለፍ እንደፈለጉ በበርካታ የውጭ መገናኛ ብዙሃኖች ዘገባ ሲሰራባቸው የነበሩት ትራምፕ የጦር ጀቶቻቸውን ከእስራኤል የጦር ጀቶች ጋር ወደ ቴህራን ልከዋል። እንደ ቬንዙዌላ ሁሉ በቅዳሜ ቀን በቴህራን ላይ ጥቃት እንዲፈጸም ትዕዛዝ ያስተላለፉት ትራምፕ ከኢራን ጋር ወደ ሙሉ ጦርነት ማምራታቸውን አስታውቀዋል። የእስራኤሉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው እስራኤልና አሜሪካ በኢራን አገዛዝ ላይ ያላቸውን የህልውና ስጋት ለማስወገድ ዘመቻ እንደጀመሩ አስታውቀዋል። በሁለቱ ሀገራት የጦር ጀቶች ጥቃት የተፈጸመባት ኢራን አጸፋዊ ምላሹን በእስራኤል ላይ አንድ ብላ ጀምራለች። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ቤዞችም በኢራን የባሊስቲክ ሚሳኤል ኢላማ ሆነዋል። ከወራቶች በፊት በእስራኤልና አሜሪካ የጦር ጀቶች እንዲሁም በኢራን የባሊስቲክ ሚሳኤል ሲናወጥ የነበረው የመካከለኛው ምስራቅ ሰማይ በአሜሪካና እስራኤል የጦር ጀቶች ተናውጧል። የኢራንንም አጸፋዊ ምላሽ አመላክቷል። That this terrorist regime can never have a nuclear weapon. I'll say it again. They can never have a nuclear weapon. And we saw በአሜሪካ የሚፈጸሙትን ጥቃት ሲጠብቁ የነበሩት ቀናትንም ሲቆጥሩለት የቆዩት ኢራናውያን ከስልጣን ወንበሩ ሊያወርዱት በነበረው የአያቶላ መንግስት ላይ ጥቃት ሲፈጸም አይተዋል። በዛሬው ዕለት በኢራን ላይ የተፈጸመውን ጥቃት ተከትሎ መግለጫ የወጣው የእስራኤሉ የመከላከያ ሚኒስቴር ኢዝራኤል ካዝ እስራኤል የሚሳኤል ጥቃቱን የከፈተችው በመንግስቷ ላይ የሚደርሰውን ስጋት ለማስወገድ መሆኑን አስታውቀዋል። በእርግጥም መከላከያ ሚኒስትሩ በኢራን ላይ የሚፈጸመውን ጥቃት ምልክት አሳይተዋል። ጥቃቱ ከመፈጸሙ ከደቂቃዎች በፊት በእስራኤል ውስጥ አስቸኳይ የጊዜ አዋጅ አውጀዋል። ጥቃቱን ተከትሎ ለአልጀዚራ አስተያየታቸውን የሰጡት አንድ የአሜሪካ ባለስልጣን ጥቃቱ የተፈጸመው በእስራኤልና በአሜሪካ መካከል በተደረገው የጋራ ወታደራዊ ዘመቻ ኢራን በኒውክሌር መርሃ ግብሯ ስምምነት ላይ እንድትደርስ ጫና ለመፍጠር ታስቦ መሆኑን አስታውቀዋል። ከአሜሪካ ጋር በውጭ ጉዳይ ሚኒስትራቸው አባስ አራግቺና በሌሎች ባለስልጣናቶቻቸው አማካኝነት ድርድር ሲያደርጉ የነበሩት አያቶላ ሀሚኒ በቢሮአቸው አቅራቢያ ጥቃት ተፈጽሞባቸዋል። በዜጎቻቸው ሊደረግባቸው የነበረውን የመፈንቅለ መንግስት ተቃውሞን ያስቀሩት በአሜሪካና እስራኤል መንግስት ከስልጣን እንዲነሱ በርካታ ስራዎች ሲሰሩባቸው የቆዩት ሀሚኒ ከአሜሪካና እስራኤል ጥቃት እንዳመለጡ ሮይተርስ ዘግቧል። ከሞት ማምለጥን የለመዱት ሀሚኒ በቴህራን ውስጥ እንደሌሉና ደህንነቱ በተጠበቀ ቦታ መቀመጣቸውን ሮይተርስ በዘገባው ላይ አስፍሯል። በኢራን ላይ ከወዳጁ አሜሪካ ጋር በመሆን ጥቃት የፈጸመችው እስራኤል ከኢራን የሚፈጸምባት አጸፋዊ እርምጃ በመስጋት የአየር ክልሏን ዘግታለች። ኤርፖርቶቿንም በመዝጋት ዜጎቿ በቴል አቪቭ ውስጥ በሚገኙ የአየር መንገዶች እንዳይመጡ አስታውቃለች። በዛሬው ዕለት የተፈጸመው ሁለተኛ ጥቃት ለወራቶች የታቀደ እንደነበርና ጥቃቱ የሚፈጸምበትም ቀን ከሳምንት በፊት እንደተወሰነ ሮይተርስ ዘግቧል። በኢራን ላይ ወታደራዊ እርምጃ ለመውሰድ የጦር ጀት ተሸካሚ መርከቦቻቸውን ከካሪቢያን ባህር ያንቀሳቀሱት በመካከለኛው ምስራቅም ለሳምንታት ያሰፈሩት ትራምፕ ሀገራቸው አሜሪካ በኢራን ላይ መጠነ ሰፊ ወታደራዊ እርምጃ መውሰድ መጀመሯን አስታውቀዋል። ከጥቃቱ በኋላ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ መልእክታቸውን ያስተላለፉት ትራምፕ የዘመቻው ዋነኛ ዓላማ ከኢራን አገዛዝ የሚመነጩ አፋጣኝ ስጋቶችን በማስወገድ የአሜሪካን ሕዝብ ደህንነት ማስጠበቅ መሆኑን ገልጸዋል። የኢራንን መሪዎች ጨካኝና አስከፊ ሰዎች ናቸው በማለት በኢራን አገዛዝ ላይ ጥላቻቸውን ያሳዩት ትራምፕ በሀገሪቱ ውስጥ ለሚገኙ ወታደሮች የማስጠንቀቂያ መልእክታቸውን አስተላልፈዋል። To the members of the Islamic Revolutionary Guard, the armed forces, and all of the police, I say tonight that you must lay down your weapons and have complete immunity, or in the alternative, face certain death. በኢራን ውስጥ የሚገኙ የእስላማዊ ሪፐብሊክ ጋርድ ወታደሮች ትጥቃቸውን በዛሬ ምሽት እንዲፈቱ ያስታወቁት ትራምፕ ይህንን ካደረጋችሁ ሙሉ ምህረት ይደረግላቸዋል አሊያም ግን እርግጠኛ የሆነ ሞት ይጠብቃቸዋል በማለት አስጠንቅቀዋል። ወታደራዊ እርምጃውን ስናጠናቅቅ መንግስታችሁን ተረከቡ በማለት ለኢራናውያን መልእክታቸውን ያስተላለፉት ትራምፕ ይህ ምናልባትም የምታገኙት ብቸኛው እድል ሊሆን ይችላል ሲሉ አስታውቀዋል። To the great proud people of Iran, I say tonight that the hour of your freedom is at hand. Stay sheltered, don't leave your home. It's very dangerous outside. Bombs will be dropping everywhere. When we are finished, take over your government. It will be yours to take. This will be probably your only chance for generations. ከአሜሪካ ጋርም ለብቻዋን በኢራን ላይ ጥቃት ስትፈጽም ያረፈደችው እስራኤል በኢራን ውስጥ በሚገኝ አንድ ትምህርት ቤት ላይ በፈጸመችው ጥቃት 5 ሰዎች መሞታቸውን የኢራን መንግስት አስታውቋል። በደቡባዊ ኢራን ሄርሙዝጋን ግዛት ውስጥ በምትገኘው ሚናብ ከተማ የአንደኛ ደረጃ ትምህርት ቤት ላይ ጥቃት መፈጸሙን የኢራን መንግስት ይፋ አድርጓል። ለተፈጸመበት ጥቃት አጸፋዊ እርምጃ በእስራኤል ላይ እንደወሰደ ያስታወቀው የኢራን መንግስት በእስራኤል ላይ የሚሳኤልና የድሮን ጥቃት መፈጸሙን ይፋ አድርጓል። ከኢራን የተወነጨፉት የባሊስቲክ ሚሳኤሎች ጉዳት እንዳደረሱባት ያስታወቀ
ያስታወቀችው እስራኤል የኢራንን የባሊስቲክ ሚሳኤል ሙሉ በሙሉ መከላከል ስለማይቻል ዜጎች ወደ ምድር ቤቶች እንዲገቡ በመከላከያ ሚኒስቴር መስሪያ ቤቷ በኩል አስታውቃለች። የአያቶላ አገዛዝ በመካከለኛው ምስራቅ ላይ በሚገኙ የአሜሪካ የጦር ቤዞች ላይ ጥቃት ፈጽሟል። በመጀመሪያው የ12ቱ ቀናት ጦርነት በኳታር በሚገኙ የአሜሪካ የጦር ቤዝ ላይ የባሊስቲክ ሚሳኤሎችን ያስወነጨፈችው ኢራን ይህንኑ ተግባሯን ደግመዋለች። የኢራን የባሊስቲክ ሚሳኤል ስትከላከል ያረፈደችው ኳታር ሁሉም ነዋሪዎቿ ከወታደራዊ ቦታዎች በመራቅ በቤታቸው ውስጥ እንዲቀመጡ አሳስባለች። ከኳታር ባለፈ በባህሬን ላይ የባሊስቲክ ሚሳኤል ያስወነጨፈችው ኢራን በባህሬን የሚገኘውን የአሜሪካ የጦር ኃይል ዋና መስሪያ ቤት መምታቷን የባህሬን መንግስት አስታውቋል። ከባህሬን ባለፈ በዩናይትድ አረብ ኤሚሬትና ኩዌት ላይ ጥቃት የፈጸመችው ኢራን በሀገራቶች ውስጥ ፍንዳታ መሰማቱን አልጀዚራ ዘግቧል። ለሚፈጸሙባት ጥቃት አፋጣኝ ምላሽ እንደምትሰጥ ስትገልጽ የቆየችው ኢራን እርምጃዋን በእስራኤልና አረብ ሀገራቶች ላይ ጀምራለች። በአረብ ሀገራቶች ላይ የተፈጸመውን የባሊስቲክ ሚሳኤል የተቃወመችው ሳውዲ አረቢያ የመንግስትን ሉዓላዊነትና የዓለም አቀፍ ሕግ መርሆች በመተላለፍ አስከፊ ውጤት እንደሚያስከትል አስጠንቅቃለች። በኢራን ጥቃት አንድ ግለሰብ በሞት ያጣችው ዩናይትድ አረብ ኤሚሬት ጥቃቱ የብሔራዊ ሉዓላዊነትና የዓለም አቀፍ ሕግን በግልጽ የሚጥስ መሆኑን ገልጻ ለዚህ ጥቃት ምላሽ የመስጠት ሙሉ መብቷ የተጠበቀ መሆኑን አስታውቃለች። እንደ ዩናይትድ አረብ ኤሚሬት ሁሉ የኢራን የባሊስቲክ ሚሳኤል የአየር ክልላቸውን ጥሶ በአሜሪካ የጦር ሰፈሮች ላይ ጥቃት እንደፈጸመ ያስታወቁት ኳታርና ኩዌት የኢራንን የሚሳኤል ጥቃት አውግዘው ምላሽ የመስጠት መብታቸው የተጠበቀ መሆኑን አስታውቀዋል። የኢራን መንግስት በሀገራቶች ላይ ፈጸመውን ጥቃት ያወገዘችው እንግሊዝ ኢራን የኒውክሌር ጦር መሳሪያን በፍጹም እንድትታጠቅ እንደማትፈቅድ ይፋ አድርጋለች። ብሪታንያ ኢራን የኒውክሌር ጦር መሳሪያ እንድትሰራ በፍጹም መፍቀድ የለባትም በማለት መግለጫ ያወጣው የእንግሊዝ የውጭ ጉዳይ ሚኒስቴር መስሪያ ቤት በባህሬን፣ ኩዌት፣ ኳታርና የተባበሩት አረብ ኤሚሬትስ የሚገኙ የእንግሊዝ ዜጎች ወዲያውኑ መጠለያ እንዲያገኙ ጥሪውን አቅርቧል። አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት በኢራን መንግስት ስህተት እንደሆነ ያስታወቀው የዩክሬን የውጭ ጉዳይ ሚኒስቴር መስሪያ ቤት ኪየቭ ከኢራን ህዝብ ጎን የቆመች መሆኗንና በኢራን ውስጥ የመንግስት ለውጥ መደረግ እንዳለበት አስታውቋል። በመካከለኛው ምስራቅ በተቀሰቀሰው ግጭት ምክንያት እንደ እንግሊዝ፣ ፈረንሳይ፣ ጃፓን፣ ህንድ፣ ቱርክና ኳታር የመሳሰሉ ሀገራት በመካከለኛው ምስራቅ ወደሚገኙ ሀገራት የሚያደርጉትን በረራዎች ሰርዘዋል። በዛሬው ዕለት በኢራን በአሜሪካና እስራኤል መካከል የጀመረው ጦርነት የአረብ ሀገራቶቹን እያናወጠ ቀጥሏል። በእስራኤልና ኢራን የሚደረገው ጥቃት አሁንም ተጠናክሮ ቀጥሏል።